ዳዲ ኢሹ ሲኖርባችሁ ከእድሜያችሁ እጅግ በጣም የበለጠ ወንድን መፈለግ ያልወደድነው ሊደረግብን ይችላል ያልፈቀድነውን ለሰው ብለን ልናረግ እንችላለን ኢንፋክት በፊት ያጣነውን ትኩረትም ፍቅርም ለማግኘት ብለን ኦቨር የሆነ ይሉንታ ወይም ደግሞ ፒፕል ፕሊዘር ሰውን ለማስደሰት መጣር ሊኖር ይችላል አንዳንድ ሴቶች አይታችሁ ከሆነ ምንም ወንዱ ይሳሳትም አይሳሳትም always the man is right የአባት መግደል ተጽዕኖ ሴት ላይ ብቻ አይደለም ወንዱም ላይ ነው ማንነቱ የሚሰራበት ነው ሴትም እንደዛ ነው ባልን ስታስብ መጀመሪያ የሚታያት አባቷ ነው መደነቅ እሷ እኮ አሪፍ ልጅ ናት ለመባል የማትፈልገው ነገር ልታረግ ይችላል ከዛም ማልፋ ወሲብን እንደ ዌፐን እሱን ለመያዣ ልትጠቀምበት አንዳንድ ጊዜ አባት በጎደለበት ቤት የሚያድጉ ወንዶች ሞር ፌሚኒን የሆነ ኔቸር የሴትን ተፈጥሮ ይዘው ሊያድጉ ይችላሉ ሰላም እንዴት ናችሁ ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት የፍቅር ግንኙነትና የትዳር አማካሪ በዚህ በፍቅር ይበልጣል ዩቲዩብ ቻናላችን ደግሞ የተለያዩ የፍቅር ግንኙነትን የተመለከቱ ቤተሰብን እንዲሁም ደግሞ አንዳንዴ ስነ ልቦናዊ ነገሮችን ቲፕ እሰጣችኋለሁ አጠር አድርጌ እናንተ ደግሞ ሐሳብ አስተያየታችሁን ትሰጡኛላችሁ ከዚህም ባለፈ ደግሞ እንዳቀርብላችሁ የምትፈልጉት ርዕስ ካለ አቅርቡልኝ የማማከራ አገልግሎት ስለምሰጥ በስክሪኑ ላይ በመታዩት ቁጥር ዋትስአፕ ወይም ደግሞ ቴሌግራም ላይ ቴክስት ብጽፉ ሙሉ መረጃ ስለ አገልግሎቱ ክፍያ እንዲሁም ደግሞ ስለ አጠቃላይ ሰርቪሱ ታገኛላችሁ ማለት ነው ዳዲ ኢሹ የሚለው ነገር ከሳይኮሎጂ አስፔክት ምንድነው በርግጥ ዳዲ ኢሹ የሳይኮሎጂ ቃል አይደለም በልጅነታቸው ከአባታቸው ጋር የነበራቸው ቅርርብ የተበላሸ በመሆኑ ምክንያት ከፍ ካሉ በኋላ በፍቅር ግንኙነታቸው ላይ የሚያሳዩትን አንዳንድ ህመሞች ወይም ደግሞ ትራውማዎች አይ ይሄማ ዳዲ ኢሹ ነው ብለው ለመግለጽ ይሞክራሉ እንዳልኳችሁ የሳይኮሎጂ ቃል ባይሆንም በሳይኮሎጂ ደግሞ በርግጥም ከአባታችን ጋር በልጅነታችን የነበረን ግንኙነት ከፍ ካልን በኋላ ፍቅር ከጀመርን በኋላ በሚኖረን ብዙ ነገሮች ፍቅር እምነት ባውንደሪ ወይም ወሰን በጣም ተጽዕኖ ያመጣል ስለዚህ ዛሬ ከአባት ጋር የነበረን ግንኙነት በልጅነታችን በምን አይነት መንገድ ነው ኢሹ ሆኖ በተለይም ደግሞ በአባት ትኩረት ያላገኘን አባታችን በስራ ምክንያት ለረጅም ጊዜ ፊልድ ቆይቶ የሚመጣ ለስሜታችን ቀልብ ያልነበረ አባት ካለ በደንብ መደገፍ ሲገባው ብዙም የሚደግፍ የሚያበረታታ ናስኪ የኔ ልጅ ነይስኪ ዛሬ እንዴት ነበር ቀንሽ ማን ነው የመታሽ ከማን ጋር ተጣላሽ ሚስ ምን አለችሽ ቲቸር ሂሳብ አስተማሪሽ ምን ብሎሽ ነበር ወላጅ አምጡ ተብሎ እንደነበር ከናቲ ሰማው ምን አድርገሽ ነው የሚሉ ኢንቲሜት የሆኑ የሚያቀራርቡ ንግግሮችን የማያቀርቡ አባት ከልጁ ሊርቅ ይችላል እንዳልኳችሁ ርቀት ሲባል ሰው መጀመሪያ የሚመጣለት ፊልድ መሄድ ከቤቱ መራቅ ወይ ዲቮርስ በፍቺ የተጠናቀቀ ጋብቻ ውስጥ የሚኖሩ ልጆችን ነው የሚያስበው የራቅ አባት ሲባል ነገር ግን የራቅ አባት በአካልም ኖሮ ለስሜት ለልጁ ቅርብ ላይሆን ይችላል ልጁ ስለሚፈጠርበት የስሜት ለውጦች ስለ ሐዘኑ ስለ ብሶቱ ትምህርት ቤት ስላጋጠመው ከልጆች ጋር ስለተጣላው ጸብ ቅርርብ የሚፈጥሩ ነገሮችን ከአባት ጋር ማያወራ ከሆነ ያው አባትየው ኢሞሽናሊ ዲስታንት ነው ማለት ነው ስለዚህ ዳዲ ኢሹ እምላችሁ ምንድነው ከአባት ጋር ያለ የተፈጠረ ክፍተት ከፍ ካልን በኋላ ፍቅር ግንኙነታችን ላይ ብዙ አይነት ክፍተት እንዲፈጠር ነው የሚያደርገው ፓተርናል አታችመንት ዲስራፕሽን ወይም ፓተርናል አታችመንት ኢንሴኩሪቲ ወይም ደግሞ ፓተርናል ሪሌትድ ኢሞሽናል ኒግሌክት በተለያየ መንገድ ብቻ ሳይኮሎጂ ሊጣራ ይችላል ግን ለናንተ ወይም ደግሞ ለሁላችንም በሚቀል መንገድ እስካሁንም ሲጣራበት እንደነበረው ዳዲ ኢሹ እያልኩ ነው መነግራችሁ ኃይለኛ አባት የሚሳደብ የሚደበድብ የሚያሳቅቅ ገና ሲገባ መጣ እየተባለ ወደ መኝታ ቤት የሚገባ ከሆነ አባትየው በጣም ኃይለኛ ፍርሃትና ኃይለኛ ሰቀቀን ሐሳብ መናገር ድብድብ የሚከተልበት ቤት ወይም ሐሳባችሁን በነፃነት ከተናገራችሁ አንተ ደግሞ ትመልሳለህ እንዴ
ምን አይነት ግትር ነውና እየተባለ በቀበቶ የሚጀለጥበት ቤት ከሆነ ይሄ ሁሉ ዳዲ ኢሹ ሊያስከትል ይችላል። ለምን ብትሉኝ አባት ኦቶሪቴቲቭ ፊገር ነው። ስልጣንን ኃላፊነትን ዲስፕሌይ የሚያደርግ ነው። በተለይ በትራዲሽናል ፋሚሊ አባት እናት ልጅ በሚለው አወቃቀር እንደዛ ነው። ከዛም ባለፈ ደግሞ ወንድነትን የሚያስተምር አባትነትን የሚያስተምር የባልነት ኃላፊነትን የሚያስተምር ከዚህ የበለጠ ደግሞ ራሱ አይዴንቲቲን ማንነትን የሚያስተምር አባት ነው። በቤቱ ሮል አለው አባት ልጆቹን በዲሲፕሊን የሚያርቅ የሚያነጽ ገንዘብ ከማምጣት ባለፈ የነሱ ባውንደሪ የቱ ጋር እንደሆነ ማንነታቸው ሴትነትም ሆነ ወንድነት በምን አይነት መንገድ ዲስፕሌይ ማድረግ እንዳለባቸው ማሳየት እንዳለባቸው የሚነግር የሚመክር የሚገስጽ የሚቆጣ የሚያርም አባት ነው። አባት በቤት ውስጥ አብሰንት ከሆነ አብሰንት ማለት እንደነገርኳችሁ ቦዲ ፕሬዘንት ማይንድ ኢዝ አብሰንት የሚባለው አይነት በአካል ሊኖር ይችላል፣ ግን መገኘቱ በራሱ ቴረራይዝ የሚያደርግ የሚያስፈራራ የሚያሳቅቅ ነፃነትን የሚነፍግ አለመደመጥ እንዲኖር ሰዎች ተሰብስበው እንዳያወሩ የሚያደርግ ከሆነ እነዛ ልጆች በወንድም በሴትም ነው። አሁን ሰው የሚያስበው ምንድነው ዳዲ ኢሹ ሴት ላይ የሚታይ ችግር ብቻ ይመስላል። አይደለም፣ ወንዱ ላይ ራሱ ሊታይ ይችላል። ስለዚህ በእንደዚህ አይነት ቤት ውስጥ ያደጋችሁ ሰዎች ራሳችሁን ፈትሹ። እንዴት አይነት ሁኔታ ውስጥ ነው ያላችሁት? በልጅነት ይሄ አሁን የነገርኳችሁ አይነት ሴናሪዮ ውስጥ የሚያድግ ልጅ በጣም ወጣ ያለ ባህሪ ሊያሳይ ይችላል። ትምህርት ቤት በጣም በጥባጭ ሊሆን ይችላል። ለኦቶሪቴቲቭ ፊገርስ ወይም ደግሞ ስልጣን ላላቸው፣ ለምሳሌ ስልጣን ማለት ባይዘው ይሄ መንግስት እያልኩኝ አይደለም። ትምህርት ቤት ውስጥ ዘበኛ ስልጣን አለው፣ የራሱ ኦቶሪቲ አለው። በር ላይ እሱ ነው የሚያስገባው የሚያስወጣው። ሌላው አስተማሪዎች ስልጣን አላቸው። የምን ስልጣን አላቸው? ትምህርት ቤት ልጆች አሳይመንታቸውን መቆጣጠር፣ አለባበሳቸውን ማየት፣ ዲሲፕሊናቸውን መገምገም የአስተማሪ ኃላፊነት ነው። ለነዚህ አውቶሪቴቲቭ ፊገርስ ስልጣን ላላቸው ኃላፊነት ላላቸው ሰዎች አለመገዛት ሊመጣ ይችላል። ለምን? ቤት ላይ አልተማረም። ቤት ላይ የነበረውን ኢንቫይሮንመንት ነግሬያቸዋለሁ። ስለዚህ ዳዲ ኢሹ ያለበት አንድ ወንድ ልጅ ወይም ሴት ልጅ በጣም አስቸጋሪ ሊሆኑ ይችላሉ። በትምህርት ቤት ከጓደኞቻቸው ጋር ባለው ግንኙነት ስሜታቸውን መግለጽ አግባብ ባለው መንገድ ኮንፍሮንት ማድረግ ላይችሉ ይችላሉ። መጮ ወይም ደግሞ ኢሞሽናል አውትበርስት ቦግ ማለት። ይሄ አይነት ካራክተር ደግሞ አስቡት ከፍ ካለ በኋላ ስራ ቦታ ሲከተል ደግሞ ስራ ቦታ ውስጥ ለአለቃ ለመታዘዝ መናደድ፣ ኦቨር ሪአክት ማድረግ ወይም ደግሞ እንዳልኳችሁ ሰው ኮንሸስ ሆኖ አስቦ አይደለም የሚያደርገው፣ ግን ከአስተዳደግ የተነሳ ትራውማው ነው ኮፕ ለማድረግ ከሲቹዌሽኑ ጋር አብሮ ለመሄድ አዳፕት ለማድረግ የሚፈጥረው ነገር ነው። ከዛስ ከፍ ካለ በኋላ እንደዚህ አይነት ቤት ውስጥ የሚያድጉ ሰዎች ሞስት ኦፍ ዘ ታይም ሁሉም እያልኩኝ አይደለም፣ ሰልፍ ስቲማቸው ወይም ለራሳቸው የሚሰጡት ግምት በጣም የወረደ ነው የሚሆነው። ባውንደሪ አይኖራቸውም። ምክንያቱም አባታቸው ድንገት ሲመጣ ብርግድ አድርጎ ሊገባ ይችላል መኝታ ቤት። ድሮ ልጅ እያሉ አንተ ቅድም እናት ምንድነው የነገረችኝ እንደዚህ አድርገህ ነበር አሉ ና በቀበቶ። እንደዚህ አይነት ቤት ውስጥ ያደጉ ልጆች ወደ ምን አይነት ሪሌሽንሺፕ ውስጥ የማምራት ነገር ይኖራል ማለት ነው? የማይከበሩበት ሪሌሽንሺፕ፣ ፍላጎታቸው የማይጠበቅበት፣ ወሰን ምናምን የሚባል መስመር የሌለበት፣ ኦቨር ኮንትሮሊንግ መሆን መቆጣጠር። ምክንያቱም ከአባቱ ያየው እሱን ነው። ጀለሲ፣ ቅናት፣ ኦብሰሲቭ መሆን፣ የበዛ ይሄ አታችመንት፣ ማስጨነቅ፣ 24 ሰዓት መደወል፣ የት ነሽ፣ የት ገባሽ፣ የት ወጣሽ። የአባት መግደል ተጽዕኖ ሴት ላይ ብቻ አይደለም ወንዱም ላይ ነው። አይዴንቲቲውን ሼፕ የሚያደርግበት ነው። ማንነቱ የሚሰራበት ነው። ሴትም እንደዛ ነው። ባልን ስታስብ መጀመሪያ የሚታያት አባቷ ነው። በተለይም ደግሞ ብዙ ጊዜ አብሰንት በሆኑ አባቶች ምናልባት ከአባት ጋር በሚኖረው ኮንፍሊክት እናት ራሱ መስጠት ያለባትን አቴንሽን ለልጅ ላሰጥ ትችላለች። ወይ ደግሞ አባት ያጎደለውን ምናልባት ፋይናንስ ምናልባት ፍቅር አመጣለሁ ብላ የሷን ሮል ልትጥለው ትችላለች። ወይ ምናልባት ደግሞ ደብል ዲዩቲ ይዛ እናትም አባትም ሆና ለማሳደግ ስትሞክር በመሃል ልጅየው ማግኘት የነበረበት አቴንሽን፣ ማግኘት የነበረበት ፍቅር፣ ማግኘት የነበረበት ሪስፔክት፣ ማግኘት የነበረበት አይዴንቲቲን ዲስከቨር ማድረግ ማንነትን ማወቅ፣ ማግኘት የነበረበት ዲስፕሊንን መቅረጽ ያጣል ማለት ነው።
በእንደዚህ አይነት ሃውስሆልድ ውስጥ ያደግን ሰዎች ወይም ያደጋችሁ ሰዎች ከፍ ካለ በኋላ ማንነት ላይ ጥያቄ ይኖራል። ሰው ደግሞ የተገነባ ማንነት ከሌላችሁ ማንም እየመጣ እናንተን የሆነ አይዴንቲቲ ለመስጠት ነው የሚሞክረው። ባውንደሪ እንደተባለው አይኖራችሁም። ባውንደሪ ማለት ከሰዎች ጋር ባለን ግንኙነት የምንፈልገውን የምንጠላውን፣ የማንቀበለውን የምንገፋውን፣ ዋጋችንን የምናሳውቅበት ነው። ስለዚህ ባውንደሪ የለም ከተባለ ደግሞ የራሳችን ባውንደሪ አናቅም ማለት ነው። ያልወደድነው ሊደረግብን ይችላል። ያልፈቀድነውን ለሰው ብለን ልናረግ እንችላለን። ኢንፋክት በፊት ያጣነውን ትኩረትም ፍቅርም ለማግኘት ብለን ኦቨር የሆነ ይሉንታ ወይም ደግሞ ፒፕል ፕሊዘር ሰውን ለማስደሰት መጣር ሊኖር ይችላል። ስለዚህ ሪሌሽንሺፓችን ራሱ የማይመጥነን የማይሆነን የምንጎዳበት ሰፈር የምናረግበት ወይ በተቃራኒ ደግሞ ኦቨር ሪአክት የምናረግ ትንሽ ነገር የምታበሳጨን አግሬሲቭ የሰዎችን ባውንደሪ ማናቅ እንሆናለን። አባት ሮሉን በአግባቡ ባልተወጣበት ምናልባት ደግሞ አንዳንዴ ባለማወቅ እኔ ዋናው ነገር ለልጆቼ ለእናንተ ብዬ ነው ምግብ ጠረጴዛው ላይ እንዳይጎድል እህል ከጓዳ እንዳይጠፋ እናንተ የምትለብሱት እንዳታጡ የምትጫሙት እንዳይጠፋ እየተባለ ልጅ ኢሞሽናል ኒድ የስሜት ፍላጎት እንዳለው ይረሳና ገንዘብ ለማምጣት በሚሯሯጡበት ጊዜ ወላጆች የልጅ ፍላጎት በቃ ማስክ ይደረጋል። ወንድነት ምንድነው? ኮንፊውዥን ውስጥ ነው የሚገባው። ለዛም ነው አንዳንድ ጊዜ አባት በጎደለበት ቤት የሚያድጉ ወንዶች ሞር ፌሚኒን የሆነ ኔቸር የሴትን ተፈጥሮ ይዘው ሊያድጉ ይችላሉ። ለምን? አስተማሪው አባትየው ነው። ሮል ምንድነው? አባትነት ፕሮቴክት ማድረግ ምንድነው? ፕሮቫይድ ማድረግ ምንድነው? ባልነት ምንድነው? ለሚስትየው በሚያሳየው ይሄ ሁሉ ነገር ግን ከየት ይማራለች? የመጀመሪያ ትምህርት ቤቱ እንግዲህ የሁላችንም ቤተሰቦቻችን ናቸው። ቤተሰቦቻችን ትክክለኛ ፒክቸር ካልሰጡን ከፍ ካልን በኋላ ትራያል ኤንድ ኤረር ነው የሚሆነው ማለት ነው። ከፍ ካልን በኋላ ሊያስተምሩን የሚሞክሩት ሚዲያ ደግሞ ሁሌ ትክክለኛ መረጃ ይሰጣል ማለት አይደለም። ጓደኛ፣ አካባቢ ፕሮግራም ሊያረገን ይሞክራል። ዳዲ ኢሹ በምን ሊገለጥ ይችላል? በራስ አለመተማመን ያላቸው ፈሪዎች፣ ቶሎ ለስሜታቸው ቅርብ የሆኑ ሪአክት የሚያደርጉ መረጋጋት የማይችሉ የፍቅር ግንኙነት ምርጫቸው ብዙ ጊዜ ቶክሲክ የሆነ ወይም በሌላ አገላለጽ አታችመንት ስታይላቸው የፍቅር ግንኙነታቸው ኢንሴኪዩር አታችመንት የሚባል ወይ በጣም ጭንቀታም ይሆናሉ ማለት 24 ሰዓት እየደወሉ የማያፈናፍኑ ሳፎኬት የሚያደርጉ የሚያፍኑ ይሆናሉ። ምክንያቱም ያጡትን ፍቅር ያጡትን ትኩረት በዚህ ለማግኘት ይሞክራሉ። እዛ ጋር ተትተዋል። ስለዚህ እንዳይተው ብዙ ይጥራሉ። አንክሸስ አታችመንት የምንለው ማለት ነው። ወይ ደግሞ አቮይዳንት ይሆናሉ። ትንሽ ቅርርቡ ሲጨምር ፍቅር በእነሱ ላይ ሞር ስሜቱ ዴቨሎፕ እያደረገ ሲመጣ ልጎዳ እችላለሁ፣ እንደ አባቴ ትታይ ልትሄድ ትችላለች ወይም ትቶይ ሊሄድ ይችላል ብላ ስለምታስብ አቮይድ ልታረግ ትችላለች። ሞስት ኦፍ ዘ ታይም ደግሞ ወንዶቹ አቮይዳንት ሊሆኑ ይችላሉ። ኦብሰሲቭ ነው የሚሆኑት፣ ሊያስጨንቁ ይችላሉ። ከዛስ በሰዎች ደግሞ በተለይም ደግሞ በፍቅር አጋራቸው ለመደነቅ የማይቆፍሩት ነገር ላይኖር ይችላል። ቫሊዴት ለመደረግ ይፈልጋሉ። ምክንያቱም እዛ ጋር ባክዘን በልጅነት ፊሊንጋቸው ቫሊዴት እየተደረገ አልነበረ። አልተደመጡም። ስሜት መግለጽ አይቻልም። ገና ስሜቱን ሊገልጽ ሲል እኔ ከልጅ ጋር ማወራበት ጊዜ የለኝም እናቴ እኔ የሰው ፊት ገርፎኝ ነው የመጣሁት እስኪ ዘርበልልኝ ከዚህ ደከመ ሰው አታውቅም እንደ እየተባለ ነው። ስለዚህ ስሜቱ ኦልሬዲ ቦትል ዳፕ ሆኗል። ቫሊዴት መደረግ፣ መደነቅ፣ መታየት፣ መፈለግ ፕራውድ ኦፍ ዩ ማለት እንዲጨበጨብለት ከፍ ካሉ በኋላ የፍቅረኛቸውን በተለይ ሴቶች ደግሞ ከሆኑ የፍቅር አጋሯን ቫሊዴሽን ለማግኘት ሴክስን ራሱ ዌፐናይዝ ልታደርግበት ትችላለች። ወሲብን እንደ ዌፐን መጠቀም ለመፈለግ ብላ ያለ ፍላጎቷ ያለ እምነቷ ያለ አቀደችበት ቀን በፊት ኦር ደግሞ ኮምፕሊትሊ አገንስት ሄር ፕላን just for the sake of approval ለማግኘት መደነቅ እሷ እኮ አሪፍ ልጅ ናት ለመባል የማትፈልገውን ነገር ልታረግ ይችላልች። ከዛም አልፋ ወሲብን እንደ ዌፐን እሱን ለመያዣ ልትጠቀምበት ይችላልች። በሴቶች ደግሞ
most of the time የሚታየው ዳዲ ኢሹ ሲኖርባችሁ ከእድሜያችሁ እጅግ በጣም የበለጠ ወንድን መፈለግ። ምክንያቱም አባት አልነበረም። አባት ስላልነበር በልጅነታቸው እንደዚህ አይነት ሴቶች የሚመርጡት ፋዘር ፊገር ሊሆንላቸው የሚችል እንደ አባት ሊሆንላቸው የሚችል በፍቅር ግንኙነት ውስጥ ይመርጣሉ ማለት ነው። እሷ ገና የ19 ዓመት ኮረዳ ሆና የ39 ዓመት ሰውዬ ወይም የ40 ዓመት ሰውዬ በፍቅር አጋርነት ልትወ ይችላል። ኧረ እኔ ትናንሽ ልጆች አይመቹኝም። ትናንሽ ማለት ስንት ዓመት ነው ስትሏት እሷ 19 ናት ማይንድ እንዴ 24 25 እኔ አልፈልግም ልጅ ናቸው። እስናት አባውት ልጅነት ይሄ የልጅነቱ ጉዳይ አይደለም። ቤዚክሊ እንደዚህ የሚሉት የዳዲ ኢሹ ጉዳይ ነው። ምክንያቱም የጠፋ ዛጋ በደንብ ፒክቸር ይሄ ቪቪድ ያልሆነ ፕሬዘንት ያልነበረ የሆነ የአባትነት ኢሜጅ አለ። ሁላችንም ደግሞ ያንን እንጠማዋለን እንፈልገዋለን at some point። ስለዚህ ያቺ የጠፋች ያጣናትን ነገር በምን ለመተካት ልንሞክር እንችላለን? በሪሌሽንሺፕ ከኛ እጅግ በእድሜ የሚበልጥ እንደ ፋዘር የሚሆን አንቺ የትገባሽ ምን ሆነሽ ነው ነይ ወደዚህ ምናምን የሚል ምክንያቱም ሊደርሺፑን ትፈልገዋለች፣ ኦቶሪቴቲቭ ፊገሩን ትፈልገዋለች። ባሌኮ እንደዚህ ባሌኮ ይመራኛል፣ ባሌኮ እንደዚህ ያረግልኛል፣ ባሌን ፈራዋለሁ አከብረዋለሁ፣ እሱ እንደዚህ ነው ፕሮቫይድ ያረግልኛል። በፊት የታጣውን የስሜት አብሰንስ በዚህ ለማምጣት ይሞከራል። ችግሩ ግን በእንደዚህ አይነት ፍላጎት ውስጥ ማኒፕሌሽን ውስጥ ሊገባ ይችላል። ምናልባት እኔ እስከማምነው ሰው ምርጫው ሊጠበቅለት ይገባል። በእርግጥ ከ18 ዓመት በላይ ከሆነ ሰው የፈለገው መሆን ይችላል። ግን ምን መሰላችሁ አንዳንዴ የጄነሬሽን ጋፕ ሲፈጠር የትውልድ ክፍተት በመሃል ሲመጣ የቋንቋ ራሱ መደበላለቅ ይመጣል። ስለዚህ ባል ነው እንጂ አባት አይደለም ቤዚክሊ የሚያስፈልገን። ገብቶሻል? አባት በቃ የአባት ቦታ ነበር። ያጣነውን አባት ግሪቭ ማድረግ ነው ያለብን። ባይዘው በቃ አላገኘንም እሱን ግሪቭ ማድረግ ሳይኮሎጂ ላይ እንደዚህ ነው እንጂ አባት አይተካም፣ እናትም አትተካም። ባል መሆን ነው የሚችለው። ኦፍ ኮርስ እንደ ፋዘር ስንልኮ ኤክስፕረስ እናደርግ እንደዛ ልንል እንችላለን። እንደ አባትም እንደ እናትም ምናምን ልንል እንችላለን። እኔ ለምሳሌ ባሌ እንደዛ ብዬ አውቃለሁ። ዳዝንት ሚን ግን የአባቴን ቦታ ኤግዛክትሊ ግን ተክቷል ማለት አይደለም። የአባት ቦታ ኢሪፕሌሰብል ነው፣ የእናትም እንደዛ። የባል ደግሞ ሌላ ነው፣ የእናትም የሚስትም እንደዛ። ግን ሳይኮሎጂ ምንድነው? ያንን የበፊቱ ያጣውትን ነገር አሁን በማምጣት ያሁኑን ትሪት በማድረግ በማከም የበፊቱን ህመሜ ላክመው ይችላልው። ወደ ኋላ ለመመለስ እኮ ነው። ወንድም ደግሞ ለሴት ፊት አለማሳየት ነው። አባቴ በጣም ኮንትሮል ማድረግ አለብህ። ስለዚህ ኦቨር ኮንትሮሊንግ ይሆናል፣ መቆጣጠር ይመጣል። ወንድም በፍቅር ግንኙነቱ ዳዲ ኢሹ ያለበት ወንድ እየፈለገው ቢሆን እኔ ፊት አልሰጥም የሚል የለም። ቨልነረብል ላለመሆን ስሜቴን ኦፕን አፕ ባረግላት ልክ በፊት ላይ አባቴ እንዳረገኝ ትታይ ልትሄድ ትችላለች። አይ ላቭ ዩ ብላት እንደምትፈቀር ካወቀች ልትጎዳኝ ትችላለች በሚል አንዳንዱ ወንድም አኮስተር ነው ያለበት። ወንድ ልጅ ስሜቱን መግለጽ የለበትም። በቃ ዋናው እኔ አጠገብሻለሁ አይደል እንዴ ዋናው እሱ ነው ምናምን የሚል ማለት ነው። ቢካዝ የተፈጠረ ህመም ትናንትና ላይ ስለነበረ ነው። ዳስ ዳዲ ኢሹ። ኢቭን ቦዲ ኢሜጅ አንዲት ሴት ለራሷ የሚኖራት ኮንፊደንስ፣ ውበቷ፣ ለሰውነቷ የምትሰጠው ፐርሴፕሽን ራሱ ከአባቷ ጋር የነበረው ሪሌሽንሺፕ በጣም ተጽዕኖ ያመጣል። ዩ ሲ ጥሩ ሄልዚ የሆነ አስተዳደግ ከኖረ የትኛውም ሴት ሴትነቷን ተቀብላ ሰውነቷን አክሰፕት አድርጋ በአግባቡ ሁኔታ ባውንደሪ ኖሯት ከሰዎች ጋር መስመር ኖሯት የበዛ ይሉንታ ሳያጠቃት መኖር ትችላለች። በዛም ጥሩ አይነት ሄልዚ የሆነ ሴኩር የሆነ አታችመንት ያለው የፍቅር ግንኙነት መመስረት ትችላለች። በተቃራኒ ሲሆን ግን ሴትነቷ ራሱ ኮንፊውዥን ውስጥ ነው። ምን አይነት ወንድ ነው ለህይወት የሚያስፈልገኝ? ምን አይነት ነው ለቤቴ አባወራ መሆን ያለበት? ለልጄ ምን አይነት አባት ነው የምመርጥለት? እኔስ ምን አይነት ሰው ነኝ? ማስኩሊን ወንድ የሆነ ወንድ ምን አይነት ነው የሚለው ኮንፊውዥኑ ስለሚሆን just trial and error ነው የሚሆነው። በተቻለ መጠን አፕሩቫል ሲኪንግ ቢሄቪየር ደግሞ ይኖራታል። በጣም በወንድ ለመወደድ የማይሆን መስመር እንኳን ልትጥስ ትችላለች። ለዛም ነው አንዳንድ ሴቶች አይታችሁ ከሆነ ምንም ወንዱ ይሳሳትም አይሳሳትም always the man is right። ምክንያቱም
ተቀባይነት ለማግኘት ሲባል በወንድ ለምን ዛጋ አባትየው አልተቀበላትም ነበር አላያትም ነበር አላደነቃትም ነበር ሴትነቷን አፕሪሺየት እንድታረገው ስላላደረጋት እሱ ጋር ያጣችው ነገር ሌላ ወንድ ጋር ለማግኘት ትፈልጋለች እሱን ደግሞ በምን አይነት መንገድ ነው አገኘዋለሁ ብላ የምታስበው ወንዶችን በመካብ ሁሌ ትክክል ነህ በማለት ሴትና ወንድ ተጣልቶ ቢመጣ ሁሌ የምትፈርደው በሴቷ ሊሆን ይችላል ወንዱ always right ነው እንደዚህ አይነት behavior manifest ሊያደርግ ይችላል አንድ ነገር መፍትሄ የሚመጣው በማወቅ ስለዚህ የባህሪያችንን ወይም አንዳንድ ምናሳያቸውን ካራክተሮች ኤግዚቢት የሚያደርጉት በምን አይነት መንገድ እንደሆነ ስንረዳና መነሻዎቹ ላይ ስናየው ነገሩ ከጥንስሱ ማለት ነው መፍታት ይቻላል awareness is like more than 50 or 60 70% solution ያለው aware መሆኑ ጋር ነው ካላወቃችሁ ምን መፍትሄ ይመጣል በቀጣይ ደግሞ ሰፋ ያሉ ስለ ናርሲሲስት እናቶች ወይም አንዳንድ ሰው ደግሞ ቶሎ አታችድ ስለሚሆን ፍቅር ባንዴ ስለሚያጠቃው ምንድነው ስነ ልቦና ኤክስፕላኔሽን የሚለውን እንመለከታለን ጨርሻለሁ በጣም ነው የምወዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብን ላይክ አድርጉ ሼር አድርጉ ሌላው የቅድም እንዳልኳችሁ የማማከር አገልግሎት ማግኘት የምትፈልጉ በስክሪኑ ላይ በመታዩት ቁጥር ቴክስት በማድረግ ዋትስአፕ ኦር ቴሌግራም ላይ አጠቃላይ ዲቴል ኢንፎርሜሽን ስለ አገልግሎቱ ማግኘት ትችላላችሁ ሰላም ሁኑልኝ